2.5 Early African Resistance Movement Against Colonialism አፍሪካውያኖች ቅኝ ገዢዎችን ለማባረር ያደረጓቸው የመጀመሪያዎቹ ጊዜያቶች እንቅስቃሴ በዚህ ለሰን የምንመለከተው ይሆናል። እንግዲህ አፍሪካውያኖች ከዚህ በፊት እንደተመለከትነው ቅኝ የተገዙት በራሳቸው ፍላጎት አይደለም፣ በአስገዳጅነትና በምዕራባውያኑ የበላይነት ነበረ። ይህንን ለማስወገድ የተለያዩ ሙቭመንቶች ወይም የተለያዩ እንቅስቃሴዎች በተለያየ ቦታ ተደርገው ነበረ። በሰሜንም በደቡብም በምዕራብም እንዲሁም በመካከለኛው የአፍሪካ ክፍል የተለያዩ ሬዚስተንሶች ወይንም ተቃውሞዎች ነበሩ ማለት ነው። ይህንን ፓርት በምናጠና ሰዓት ሞር ላይክ የሚያዝ ነገር ያን ያክል የለውም። ሂስቶሪካል ነገር ነው፣ እንደ እውቀት ነው የምንይዘው። ፈተና ላይም ያን ያክል ዲቴል የሚመጣ ነገር ስላልሆነ እንደ ታሪክ እየተረጎምኩላችሁ ታሪኩን እያወራን እየተወያየን ነው ማለት ነው የምንሄደው። አፍሪካንስ ሪስፖንስ ቱ ኮሎኒያል ሩል ቫሪድ ፍሮም ፕሌስ ቱ ፕሌስ። እንግዲህ ምዕራባውያን የቅኝ ግዛት ለማባረር አፍሪካኖች የተለያየ ምላሽ ነበር የሰጡት ማለት ነው። ወይንም ለቅኝ ግዛት አፍሪካውያኖች የተለያየ ምላሽ ነው የሰጡት። several forms of actually armed and non-violence resistance to colonial occurred። በተለያዩ ቦታዎች እንግዲህ ወታደራዊና ኢ ወታደራዊ የሆኑ ምንድነው ሬዚስተንሶች ወይም ተቃውሞዎች ተፈጥረው ነበረ ማለት ነው በቀኝ ገዢዎቹ። non-violent forms of anti-colonialism include the use of indigenous press, trade union, organized religion associations, literary and art forms and mass migration ማለት ነው። ነን ቫይለንት ወይንም ኢ ወታደራዊ የሆኑት የቅኝ ግዛት ተቃውሞዎች እንግዲህ በተለያየ መንገድ ነው የተደረጉት። ከነዚህ መካከል እንግዲህ ኢንዲጂኒየስ ፕሬሶችን ሀገር በቀል ሚዲያዎችን በመጠቀም ማለት ነው፣ ትሬድ ዩኒየን የንግድ ትስስር በመፍጠር፣ ኦርጋናይዝድ ሪሊጅን ሃይማኖቶችን በማዋሃድ ወይንም ኦርጋናይዝ በማድረግ ተቋማቶችን በመፍጠር፣ በጽሁፎች እንዲሁም ደግሞ በስደት ማይግሬት በማድረግ ነን ቫይለንት በሆነ መልኩ ገልጸዋል ማለት ነው። በተቃራኒው ደግሞ ዜር ወዝ አርምድ ሬዚስተንስ ኢን ዲፈረንት ፓርትስ ኦፍ አፍሪካ፣ ነገር ግን ወታደራዊ የሆነም ተቃውሞ ነበረ ማለት ነው። ዘ ፈርስት ኦር ኤርሊ አፍሪካን ሪስፖንስ ቱ ዘ ኮሎኒያል ኮንኮስት ኦከርድ ፍሮም አባውት 1880s to 1814 ማለት ነው። የመጀመሪያው ወይንም ኤርሊ የሚባለው የአፍሪካውያኖች ወታደራዊ ተቃውሞ እንግዲህ ከ1880 ከጀመረበት ጊዜ ጀምሮ ማለት ነው ቅኝ ግዛት እስከ 1914 እስከ መጀመሪያው የዓለም ጦርነት ድረስ ያለው ፈርስት ወይንም ኤርሊ አፍሪካን ሬዚስተንስ ይባላል። ሁለተኛው ዘ ሰከንድ ስቴጅ ከቨርድ ፍሮም 1914 to 1945 ማለት ነው። ሁለተኛው ደግሞ ከአንደኛው የዓለም ጦርነት ጀምሮ እስከ ሁለተኛው የዓለም ጦርነት ማብቂያ ድረስ ያለው ዘ ሰከንድ ስቴጅ ይባላል ማለት ነው። እንግዲህ የአንደኛው የዓለም ጦርነት ከ1914 እስከ 1919 የተደረገ ከባድ ጦርነት ነበረ። ሁለተኛው ደግሞ የዓለም ጦርነት ከ1939 እስከ 1945 ድረስ የተደረገ ጦርነት ነው። በእነዚህ ጊዜያቶች የተደረገው ደግሞ ሰከንድ ኮሎኒያል ሬዚስተንስ ይባላል ማለት ነው። ዘ ሰርድ ስቴጅ ኮንዳክትድ ፍሮም 1950s to 1980s was period of decolonization of Africa። ሶስተኛው ደግሞ ከ1950ዎቹ እንግዲህ እስከ 1980ዎቹ ድረስ ያለው ፔሪድ ሶስተኛው ክፍል ሲሆን አፍሪካ ከቅኝ ግዛት የተላቀቀችበት ስቴጅ ነው ማለት ነው። it was characterized by the emergence of national liberation movement that aimed at achieving independence። የሶስተኛው ስቴጅ ወይንም ሶስተኛው ደረጃ እንግዲህ የነጻነት አንቀሳቃሽ በሆኑ ግለሰቦች ነጻነትን ያወጁበት ታይም ነበረ ማለት ነው አፍሪካውያኖች። some examples of early resistance እዚህ ቪዲዮ የምንመለከተው በዋናነት early resistanceዎቹን ወይንም ደግሞ ከ1880ዎቹ እስከ 1914 የተደረጉትን ተቃውሞ ወይንም ሬዚስተንስ ነው ማለት ነው። የመጀመሪያው የምናገኘው አህመዱ ሱኩ የምንለው ግለሰብ ያደረገውን ሬዚስተንስ ነው ህዝቦችን በመዋሃድ። አህመዱ ሰኩ was one of the prominent leaders of the ቱክሎር ኢምፓየር ኢን ዌስት አፍሪካ። በቱክሎር ኢምፓየር እንግዲህ በምዕራብ አፍሪካ ፕሮሚነንት የሆነ ታዋቂ የሆነ መሪ ነበረ ማለት ነው። from 1830s to 1845 he resisted French rule in Western Africa using
ቫሪየስ ሜትድ የተለያዩ መንገዶችን በመጠቀም ወራሪዋን ፈረንሳይን እንግዲህ ከ1830 ጀምሮ እስከ 1845 ድረስ ሲዋጋ ሲቃወም የነበረ ግለሰብ ነው ማለት ነው። ኢን ዘ ቢጊኒንግ ሂ ፕሪፈርድ ቱ ዩዝ ዲፕሎማሲ ኦቨር አርምድ ሬዚስተንስ። በመጀመሪያዎቹ ጊዜዎች አካባቢ ዲፕሎማሲ የሆነ መንገድን ለመጠቀም ሞክሮ ነበረ። ነገር ግን በኋላ ላይ አርምድ የሆነ ወታደራዊ የሆነ ተቃውሞን አመጣ። በት ዌን ዘ ፍሬንች ቮይሌትድ ዜር ፕሮሚስ ኤንድ ስታርትድ ቴሪቶሪያል ኤክስፓንሽን አህመዱ ፎርስ ክላሽድ ዊዝ ዘ ፍሬንች ሴኔጋሊስ ትሩፕ ማለት ነው። ሶ ምን አደረገ? ፈረንሳይ ባዘጋጀቻቸው የሴኔጋል ወታደሮች ጋር ጦርነት ከፈተ ማለት ነው። በዛ መልኩ ነበረ ዲፕሎማሲን በመተው ወደ ጦርነት የገባው። ወደ ጦርነት የገባበት ምክንያት እንግዲህ ፈረንሳይ ስምምነቱን ወይንም ቃሏን ጥሳ ቴሪቶሪያል ኤክስፓንሽን ወይንም ግዛታዊ መስፋፋት በምታደርግበት ጊዜ ነው ማለት ነው። ዘ ፍሬንች ሃድ ሪኪውርድ ሶልጀር ፍሮም ዘ ሎካል ፒፕል ፎር ዜር ኮሎኒያል ጎል ማለት ነው። እዚህ ጋር በምሳሌ እንደተጠቀሰው ማለት ነው ፈረንሳዮች ምን ያደርጋሉ? ራሳቸው የአፍሪካ ህዝቦችን እንደ ወታደር ይመለምሏቸዋል ማለት ነው፣ ከራሳቸው ህዝቦች ጋር እንዲዋጉ። ለምሳሌ ፈረንች ሴኔጋል ትሩፕ የሚባሉ ነበሩ ማለት ነው። ሴኔጋላዊ ናቸው፣ ነገር ግን የሚዋጉት ለፈረንሳይ ነው ማለት ነው። ፋይናሊ አህማዱ ፎርስስ ዌር ዲፊትድ ኤንድ ሂዝ ኢምፓየር ብሮክ አፕ። መጨረሻ ላይ ግን አህመዱ ተሸነፈ ማለት ነው። ሂ ዋዝ ኤክሳይልድ ቱ ሶኮቶ ዌር ሂ ዳይድ። ወደ ሶኮቶ ተሰደደ፣ እዛም ነው ህይወቱ ያለፈው ማለት ነው። ዜን አፍተር ዘ ፍሬንች አላይድ ዊዝ አህመዱስ ብራዘር ቱ ኮንትሮል ዘ ሬን ማለት ነው። አህመዱ እንግዲህ ከተባረረ በኋላ ከወንድሙ ጋር በመተባበር ግዛቱን መቆጣጠር ቻለች ማለት ነው ፈረንሳይ። ሶ በምዕራብ አፍሪካ የተደረገው የመጀመሪያው ሬዚስተንስ የአህመዱ ስኩ ሬዚስተንስ ነው ማለት ነው። ሁለተኛው የሳሙራ ቱሬ ነው። እንግዲህ ሳሙራ ቱሬ በጣም ፌመስ የሆነ ግለሰብ ነው። ሳሙራ ቱሬ ፍሮም 1830 ቱ 1900 የኖረ ግለሰብ ነው። ከ1830 እስከ 1900 ሂ ዋዝ ሙስሊም ሊደር ኢን ዘ ማንዲካ ኢምፓየር። በማንዲካ እንግዲህ የነበረ ሙስሊም መሪ ነበረ። ሁ ኢንጌጅድ ዘ ፍሬንች ኢን ፕሮትራክትድ አርምድ ሬዚስተንስ ፍሮም 1882 ቱ 1898 ማለት ነው። በጣም የዘገየ የሆነ ወታደራዊ ተቃውሞ ያደረገ ግለሰብ ነበረ ማለት ነው። ሳሙሬ ዋዝ ሰክሰስፉል ኢን ዩናይቲንግ አንደር ሂዝ አድሚኒስትሬሽን ሞስት ኦፍ ዘ ፒፕል ኢን ዘ ቫስት ኤሪያ ቢትዊን ዘ ሶርስ ኦፍ ኒጀር ኤንድ ዘ አፐር ቮልታ ባዚን ማለት ነው። ሶ ይሄ ግለሰብ ሳሙራ ቱሬ ማለት ነው በኒጀር እና በአፐር ቮልታ ባዚን መካከል የነበሩትን ሙሉ ህዝቦችን ዩናይት ማድረግ ችሎ ነበረ፣ ማዋሃድ ችሎ ነበረ። ሶ እነዚህን ህዝቦች ፈረንሳይ ላይ ያስነሳባት ነበረ ማለት ነው በሰዓቱ። ሂ ሌድ ስትሮንግ አርሚ ኦፍ 30,000 ሜን፣ ወደ 30,000 የሚሆን ጦሮችን ማዋሃድ ችሎ ነበረ ወይንም ማግኘት ችሎ ነበረ። ሳሙራይ ቱሬ ሁ ገቨርንድ አን ኤሪያ ኢን ዋት ኢዝ ቱዴይ ጊኒ፣ ማሊ ኤንድ ኮት ዲቮር። እነዚህን ሶስቱን ሀገራቶች ማለት ነው እነ ጊኒን፣ ማሊ እና ኮት ዲቮርን በሰዓቱ ያስተዳደረ ግለሰብ ነው ማለት ነው። ስትሮንግሊ ሬዚስትድ ፍሬንች ኮሎኒያል ኤክስፓንሽን፣ የፈረንሳይን የመስፋፋት እቅዷን በጣም ሬዚስት ያደረገ ወይም የተቃወመ ጠንካራ ግለሰብ ነበረ ማለት ነው ሳሙራ ቱሬ። ኢት ዋዝ ናት አንቲል 1900 ዛት ዘ ፍሬንች ፋይናሊ ካፕቸርድ ሳሙሪ። መጨረሻ ላይ ግን 1900 ላይ መያዝ ቻለች ማለት ነው ሳሙሬን። ዘ ፍሬንች ኤክሳይልድ ሳሙሬ ቱ ጋቦን ኢን ሴንትራል አፍሪካ ማለት ነው። ወደ ጋቦን አባረሩት ማለት ነው በስተመጨረሻም፣ እና እዛው እንደሞተ ነው ታሪክ የሚነግረን ማለት ነው። ሶ ሁለተኛው በዌስት አፍሪካ የተደረገው ሬዚስተንስ የሳሙራ ቱሬ ሬዚስተንስ ነው ማለት ነው። ሶስተኛው ዘ አሻንቴ የምንለው ነው። ዘ ዌስት አፍሪካ ዘ ብሪቲሽ ዲድ ናት አኳየር ላርጅ ቴሪቶሪ ላይክ ዘ ፍሬንች። እንግዲህ እንደሚታወቀው እንግሊዝ በሰሜን እና በደቡብ የአፍሪካ ክፍል ነው ብዙ ግዛቶች አሏት። በምዕራቡ የአፍሪካ ክፍል ብዙ አልነበራትም እንግሊዝ። ዘ ብሪቲሽ አኳየርድ ዘ ኮስታል ኤሪያ ኦፍ ናይጄሪያ ኤንድ ጋና ጎልድ ኮስት ቢፎር ዘ ስታርት ኦፍ ዘ ስክራምብል። አፍሪካን የመቀራመት ሂደት ብለን ባየነው ምዕራፍ ላይ እንግዲህ ከ1884 በፊት ነው እንግዲህ እንግሊዝ ናይጄሪያን እና ጋናን
ወይንም ጎልድ ኮስት የምንላትን ይዛ የነበረው ማለት ነው። ኢን ጋና ብሪቲሽ ኮሎኒያል ኤክስፓንሽን ፌስድ ኦፖዚሽን ፍሮም ዘ አሻንቲ ኪንግደም ሌድ ባይ አሻንቲኒ ኪንግ ወይንም ፕሪምፕ ይባላል ማለት ነው። እንግዲህ ተቃውሞ ገጥሞት ነበረ ማለት ነው። የእንግሊዝ የመስፋፋት ሂደቷ የቅኝ ግዛት መስፋፋት ሂደቷ በጋና ላይ አሻንቲ በሚባለው ኪንግደም ወይንም ግዛት ተቃውሞ ገጥሞት ነበረ። አፍተር ዘ ብለዲ ዋር ዘ ብሪቲሽ ዲፊትድ ዘ ሎካል ሬዚስተንስ ኤንድ ዌር ኤብል ቱ ኢስታብሊሽ ዘ ኮሎኒ ኦፍ ዘ ጎልድ ኮስት ኦቨር ኦል ኦፍ ጋና ኢን 1900። ነገር ግን በ1900 ሙሉውን በማሸነፍ ደም አፋሳሽ የሆነ ጦርነት በማድረግ እንግዲህ ሙሉውን በማሸነፍ ላይክ በ1900 ጋናን መቆጣጠር ቻለች ማለት ነው። The British used the strategy of divide and rule and their superior weapons as well as recruited African troops to conquer the whole of Nigeria in 1910 ማለት ነው ወይም 1910 በ1910 እንግዲህ እንግሊዝ የተለያዩ ሚንሶችን በመጠቀም ናይጄሪያንም ጨምራ መቆጣጠር ችላ ነበረ። ሶ ዲቫይድ ኤንድ ሩል የሚለውን ሀሳብ ባለፈው ቪዲዮ አይተነዋል። ዲቫይድ ኤንድ ሩል ማለት ከፋፍለህ የምትገዛበት ሁኔታ ነው። በቋንቋ፣ በባህል፣ በሃይማኖት ከፋፍለህ ማህበረሰቡን ዊክ ወይንም ደካማ በማድረግ ቅኝ ለመግዛት ራስህን ማዘጋጀት ማለት ነው። ሶ ይህን ሚንስ ተጠቅማለች። ሌላው ደግሞ ሱፐሪየር የሆነ ዌፕንና የበላይ የሆነ የጦር መሳሪያ ነበራቸው ምዕራባውያኑ። እንዲሁም ሎካል ወታደሮችን እዛው የአፍሪካውያን ትሮፖችን ወይንም ወታደሮችን በማዘጋጀት በቀላሉ በ1910 ናይጄሪያን መቆጣጠር ችላ ነበር ማለት ነው። በሌላኛ ደረጃ የምንመለከተው ደግሞ ሬዚስተንስ ኢን ኢስት አፍሪካ ነው። እስካሁን የምዕራቡን የአፍሪካ ክፍል የነበረውን ሬዚስተንስ ነው ያየነው። አሁን ደግሞ በምስራቁ የአፍሪካ ክፍል የነበረውን ተቃውሞ እንመለከታለን። የምናገኘው ዘ ማጂ ማጂ አፕራይዚንግ ወይም የማጂ ማጂ አመጽ ተብሎ የሚታወቀው ነው። ዘ ማጂ ማጂ አፕራይዚንግ ኢን ታንጋኒካ was the most significant African challenge to German colonial rule in 1905 to 1907 ማለት ነው። ማጂ ማጂ የሚባለው አመጽ እንግዲህ በታንጋኒካ ውስጥ ከ1905 ከ1907 የጀርመንን የቅኝ ግዛት አስተዳደር በመቃወም የተደረገ አመጽ ነበረ። The four German colonies in Africa were ታንጋኒካ ሞደርን ዴይ ታንዛኒያ ማለት ነው። ድሮ ላይ ታንጋኒካ ነበር የምትባለው፣ አሁን ላይ የአሁኗ ታንዛኒያ ማለት ነው። የእንግሊዝ የጀርመን አራቱ ኮሎኒዎች ወይም የቅኝ ግዛት ሀገሮቿ ታንጋኒካ ወይንም ታንዛኒያ፣ ቶጎ፣ ካሜሮን እና ናሚቢያ ናቸው። The German rulers imposed high taxation and systems of forced labor on their colonial subjects ማለት ነው። ጀርመኖች ምን ያደርጉ ነበረ? ከፍተኛ የሆነ ታክስ ይቀበሏቸው ነበረ ከአፍሪካውያኖች ማለት ነው። በተጨማሪም ደግሞ እያስገደዱ ሌበራቸውን ወይንም ደግሞ ኃይላቸውን ጉልበታቸውን ይበዘብዟቸው ነበረ ማለት ነው። they were forced to grow cotton and build roads for their European occupier ማለት ነው። መንገድን ያስገነቧቸው ነበረ፣ እንዲሁም ደግሞ ጥጥን ያስመርቷቸው ነበረ ማለት ነው በግዴታ። as a result a movement against the German led by Prophet Kinjekitile ነግዋሌ erupted in ታንጋኒካ ማለት ነው። በነብይ ኪንጅክትሌ እንግዲህ ይመራ የነበረው አመጽ ተነሳ ማለት ነው በታንጋኒካ በዛሬዋ ታንዛኒያ ውስጥ። ፕሮፌት ነግዋሌ ማለት ነው taught the people to sprinkle their bodies with sacred water known as the maji maji which would turn bullets of their enemies into water ማለት ነው። እንግዲህ የማጂ ማጂ አመጽ በጣም ለየት የሚያደርገው ምንድነው? ስሙ ራሱ ማጂ ማጂ ማለት ውሃ ውሃ ማለት ነው ትርጉሙ በአማርኛ ሲተረጎም። ሶ ይሄንን ውሃ ንጓሌ እንደ ነብይ ነበር የሚያዩት የነበሩት ንጓሌን ማለት ነው። እዚህ ጋር የተጠቀሰውን ግለሰብ ይህ ግለሰብ ምን ብሎ ይመክራቸዋል? በማጂ ማጂ ውሃ ከታጠባችሁ ምንም አይነት የምዕራቡ ዓለም ጦርነት የምዕራቡ ዓለም ጦር መሳሪያ ወይንም ጥይት ማለት ነው አይነካችሁም። ስለዚህ በዚህ ውሃ ታጠቡና ሂዳችሁ ተጋፈጡ የሚል አይነት ምክር ነበር ይሰጣቸው የነበረው። ሶ እነሱም ተከትለው እሱን እንግዲህ ወደ ጦርነት ይገባሉ። እንግዲህ መሳሪያ ውሃ አይፈራም። በዛው በጣም ብዙ
ሰዎች የሞቱበት አመጽ ነበረ ማለት ነው። ዘ ሪቤሊየን ስፕሬድ ትሩአውት ዘ ኮሎኒ ኤቨንቹዋሊ ኢቮልቪንግ 20 ዲፈረንት ኢትኒክ ግሩፕስ ሁ ዊሽድ ቱ ዲስፕል ዘ ጀርመን ኮሎናይዘር ማለት ነው። እንግዲህ የጀርመን አሰቃቂ የሆነው አገዛዛቸው ስላሰለቻቸው 20 የሚሆኑ የተለያዩ ዘር ያላቸው ማህበረሰቦች እንግዲህ አመጹ ላይ ተሳትፈው ነበረ ማለት ነው። ዘ ማጂማጂ ሙቭመንት ወዝ ስፖንታኒየስ ራይዚንግ ዊዝ ኖ ፕሪቪየስ ፕላኒንግ ኤንድ ሴንትራል ሊደርሺፕ። የማጂማጂ አመጽ እንግዲህ ምንም አይነት ፕላን ያልነበረው እና እንደዚህም በጦርነት የታገዘ መሪ ስላልነበራቸው እንግዲህ በቀላሉ ሊሸነፍም ችሏል። በቀላሉም ነበረ ስፖንታኒየስሊ ድንገትም ነበረ ማለት ነው አመጹ ተነስቶ የነበረው። ዘ ጀርመንስ ፎሎውድ ስክሮች እርዚ ፖሊሲ ዲስትሮይንግ ቪሌጅስ ኤንድ ክሮሽንግ ዘ አፕራይዚንግ ማለት ነው። ስለዚህ ጀርመን ምን የሚባል ሲስተም ወይንም ፖሊሲ ነው የተጠቀመችው? ስኮርችድ እርዝ የሚባል ማለት ነው። ምድርን ማጥፋት ማለት ምድር ላይ ያለውን ሁሉ ሰውንም መሬቱንም ሁሉንም ነገር እያወደሙ ነበረ ጀርመናውያኖች ይህንን አመጽ ማስቆም ችሎ የነበሩት ማለት ነው። ሶ የማጂማጂ አፕራይዚንግ በኢስት አፍሪካ በታንዛኒያ ውስጥ የተደረገው ሬዚስተንስ ወይንም የቅኝ ግዛት ተቃውሞ ነበረ ማለት ነው። ሬዚስተንስ ኢን ሳውዝ አፍሪካ በሌላው ደግሞ በደቡብ የአፍሪካ ክፍል የተደረገው ተቃውሞ ነው። ዘ ጀርመንስ ሩል ኢን አፍሪካ ዋዝ ሃርሽ ኤንድ ካራክተራይዝድ ባይ አላይኔሽን ማለት ነው። ጀርመኖች እንግዲህ ጨካኝ የሆነ የአስተዳደር ዘይቤ ነበራቸው አፍሪካ ላይ፣ እንዲሁም ደግሞ ከራሳቸው ምድር ላይ አላይን ያደርጓቸው ነበር ወይንም ደግሞ ያገሉ ነበረ ማለት ነው። ኢን ሳውዝ ዌስት አፍሪካ ፎር ኢንስታንስ ላንድ ወዝ ቴክን ፍሮም አፍሪካንስ ኤንድ ጊቨን ቱ ጀርመን ሰትለርስ። ለምሳሌ አሁን በምዕራብ አፍሪካ በምንመለከትበት ጊዜ ከአፍሪካውያኑ መሬትን ይነጥቁና ለጀርመን ሰፋሪዎች እዛች ምድር ላይ ለሰፈሩት መሬቱን ይሰጡ ነበረ ማለት ነው። ዘ ኢንዲጂኒየስ ሄሬሮ ኤንድ ናማ ፔዛንትስ ዌር ፎርስድ ቱ ሪዲዩስ ዜር ግሬዚንግ ላንድ። በኢንዲጂኒየስ ፒፕሎቹ እንግዲህ ናማ ሄሬሮ እና ናማ የሚባሉት ገበሬዎች የግጦሽ መሬታቸውን እንዲቀንሱ ተገደዱ ማለት ነው። ፎሎዊንግ ዘ ካትል ኤፒደሚክ ኢን 1896 ቱ 1907 የቀንድ ከብቶች ላይ በመጣው ወረርሽኝ በ1896 ከ97 እንግዲህ ዋይት ሰትለርስ ኤንድ ትሬደርስ ሙቭድ ቱ ዘ አፍሪካን ግሬዚንግ ላንድ ኤንድ ፕሮቫይድድ ሎይን ቱ ዘ ፑር አፍሪካንስ ፔዛንትስ ቱ ቴክ ኔቲቭ ላንድስ ማለት ነው። የወረርሽኙን ተከትሎ ነጮቹ ማለት ነው ነጮቹ ሰፋሪዎች ከፍተኛ ብድር በመስጠት ማለት ነው ለአፍሪካውያኖቹ ወይም ለድሃዎቹ ምን ያደርጓቸው ነበረ? መሬታቸውን ይነጥቋቸው ነበረ ማለት ነው። ኢን 1904 ዘ ሄሬሮ ፒፕል ሌድ ባይ ሳሙኤል መሄሬሮ ኤንድ ኢን 1905 ናማ ፒፕል ሌድ ባይ ሄንድሪክ ዊትቢዮ ሪቤልድ አጌንስት ጀርመን ኮሎኒያል ሩል ሃውኤቨር ቦዝ አፕራይዚንግ ዌር ክረሽድ ባይ ዘ ጀርመንስ ማለት ነው። እነዚህ አሁን ከላይ የተጠቀሱት ግለሰቦች ሰዎችን በማዋሃድ አመጽ ቢያደርጉም ነገር ግን አመጹ በጀርመኖች ክሮሽ ሊደረግ ወይም ሊሰበር ችሏል ማለት ነው። ሌላኛውና የመጨረሻው የምናየው ሬዚስተንስ ወይንም ተቃውሞ በሰሜን አፍሪካ የተደረገው የቅኝ ግዛት ተቃውሞ ነበረ። አፍተር ዘ ኦፕኒንግ ኦፍ ዘ ስዊዝ ካናል ኢን 1869 ብሪቴን ኤንድ ፍራንስ ዌር ኢንጌጅድ ኢን ፋየርስ ስትረግል ቱ ኢንፍሉዌንስ ኢጅፕት ማለት ነው። የካናል ስዊዝን መመረቅ ወይንም መከፈት ተከትሎ በ1869 እንግሊዝና ፈረንሳይ እንግዲህ ግብፅን ለመቆጣጠር ከፍተኛ ፍላጎት ነበራቸው። አት ዘ ታይም ኢጅፕት ሃድ ዊክ ገቨርንመንት ሊድ ባይ ከሃዲቭ ኢስማኤል ፓሻ። በሰዓቱ እንግዲህ ግብፅ የማይረባ ወይንም ዊክ የሆነ ደካማ የሆነ መንግስት ነበራት በከሃዲቭ ኢስማኤል ፓሻ የሚመራ ማለት ነው። ኢን 1879 ቦዝ ብሪቴን ኤንድ ፍራንስ አግሪድ ቱ ኢምፕሊመንት ዱዋል ኮንትሮል ኦቨር ኢጅፕት። እንግዲህ በ1879 እንግሊዝና ፈረንሳይ ግብፅን ለሁለት ለማስተዳደር ተስማምተው ነበረ ማለት ነው። ኢን 1881 ዘ ኢጂፕቲያን ፒፕል ሪቮልትድ ኦፖዚንግ ዘ ኢምፔሪያሊስት ዶሚኔሽን ኦፍ ብሪቴን ኤንድ ፍራንስ ማለት ነው። በ1881 ግብፃውያኖች እንግዲህ የእንግሊዝንና የፈረንሳይን ወራሪውን ኃይል ለመዋጋት ሞክረው ወይንም አምፀው ነበረ። ዘ ሪቮልት ዋዝ ሌድ ባይ ኮሎኔል ኡራቢ ፓሻ
ሪቮልቱ ወይንም አመፁ በኡራቢ ፓሻ ነበረ ሲመራ የነበረው። ነገር ግን ኢን 1882 አንደር ዘ ባነር ኦፍ ኮንትሮሊንግ ዘ ሪቮልት ዘ ብሪቲሽ ኮሎኒያል ፎርስ ኢንተርድ ካይሮ ኤንድ ዲፊትድ ዘ ሪቮልት። በ1882 ግን እንግሊዝ ጦር አመፁን ማርገብ ቻለች ማለት ነው። አዘ ሴም ታይም ኢጅፕት ቢከም ዘ ብሪቲሽ ኮሎኒ ማለት ነው። በተመሳሳይ ሰዓት ግብፅ በእንግሊዝ አስተዳዳሪነት ብቻ ቆየች ማለት ነው። ከላይ ግን ፈረንሳይና እንግሊዝ ነበር የሚያስተዳድሯት። ነገር ግን ከ1882ቱ የአመፅ ማርገብ በኋላ የእንግሊዝ ግዛት ሁና ቀረች ማለት ነው ግብፅ። ሶ እነዚህ ናቸው በአፍሪካውያኖች የተደረጉት እርሊ ወይንም የመጀመሪያዎቹ ሬዚስተንሶች ማለት ነው፣ ወይንም ተቃውሞዎች ቅኝ ግዛትን አስመልክቶ። በመቀጠል እንግዲህ 2.6 ኢምፓክት ኦፍ ኮሎኒያል ሩል ኦን አፍሪካ፣ ቅኝ ግዛት አፍሪካ ላይ ያመጣውን አሉታዊና አዎንታዊ ተጽዕኖ እንመለከታለን። በዋናነት 3 አይነት ኢምፓክቶችን አምጥቷል። ፖለቲካል ኢምፓክት፣ ኢኮኖሚክ ኢምፓክት እና ሶሻል ኢምፓክት ብለን ልናያቸው እንችላለን። በመሰረታዊነት ማህበራዊ፣ ኢኮኖሚያዊ እና ፖለቲካዊ ለውጦቹ ቅኝ ግዛት ያመጣቸው ምንድን ናቸው የሚለውን ዲቴይል እኔ። የመጀመሪያው ፖለቲካል ኢምፓክት ነው። አፍሪካንስ ሎስት ኢንዲፔንደንስ ኤንድ ፍሪደም። እንግዲህ የፖለቲካውን ተጽዕኖ ስንመለከት አፍሪካውያኖች ማንነታቸውን፣ ነፃነታቸውን ሙሉ በሙሉ ነው ያጡት የነበረው ማለት ነው። ዘ አፍሪካን ኢንዲጂኒየስ አድሚኒስትሬሽንስ ዌር ዲስትሮይድ። ድሮ ላይ አፍሪካውያኖች ራሳቸውን በራሳቸው ያስተዳድሩበት የነበረው ሀገር በቀሉ ያስተዳደር ዘይቤያቸው ፈርሷል ወይንም ዲስትሮይድ ሆኗል። ዩሮፒያንስ ክሬትድ አርቲፊሻል ባውንደሪስ ዊዛውት ዘ አፕሩቫል ኦፍ ሎካል ኮሚኒቲስ። እንግዲህ ምዕራባውያኑ ሀገሬውን ህዝብ ባላማከሩበት ወይም ባላሳተፉበት ሁኔታ አርቲፊሻል የሆነ ባውንደሪ ወይንም ወሰን ከፋፍለዋል ማለት ነው። ሀገራቶችን በሚመቻቸው መልኩ ከፋፍለዋቸዋል። ዚስ ቢከም ኮሎኒያል ሌጋሲ ኤንድ ካዝድ ባውንደሪ ኮንፍሊክትስ አመንግ መኒ አፍሪካን ኔሽንስ አፍተር ኢንዲፔንደንስ። ከነጻነት በኋላ እንግዲህ በተለያዩ የአፍሪካ ሀገራቶች መካከል የባውንደሪ ወይንም የወሰን ግጭት እንዲኖር አድርጓል ማለት ነው። ለምሳሌ በሶማሌላንድ እና በሶማሊያ መካከል ያለውን ክፍፍል ስትመለከቱት፣ በኢትዮጵያ እና በኤርትራ መካከል ያለውን ክፍፍል ስንመለከተው፣ እንዲሁም በጣም በብዙ በአፍሪካ ሀገራቶች መካከል እንግዲህ ያለው ወሰን በምዕራባውያኑ ወይንም ደግሞ በቅኝ ገዢ ሀገራቶች የተወሰነ ነው ማለት ነው ባውንደሪው። ይሄ ምንን አምጥቷል? ከፍተኛ የሆነ ግጭትን፣ ጦርነትን እስካሁንም ድረስ እየፈጠረ ይገኛል ማለት ነው ከነጻነት በኋላ። ሰምታይምስ ዘይ ግሩፕድ ቱጌዘር ፒፕል ሁ ሃድ ኒቨር ቢን ዩናይትድ አንደር ዘ ሴም ገቨርንመንት ቢፎር። አንዳንድ ጊዜ ምን ያደርጋሉ? ምንም የማይተዋወቁ ማህበረሰቦችን አንድ ላይ ያቀላቅሏቸውና በአንድ ገቨርንመንት ስር እንዲተዳደሩ ያደርጓቸዋል። ነገር ግን ድሮ ላይ በባህልም በቋንቋም በሃይማኖትም የማይመሳሰሉ ሰዎችን አሁን አምጥተው አንድ ላይ ሲያደርጓቸው መስማማት ይከብዳቸዋል ማለት ነው። በተቃራኒው ደግሞ ሰምታይምስ ዘይ ዲቫይድድ ኤግዚስቲንግ ግሩፕ ኦፍ ፒፕል። አንዳንድ ጊዜ ደግሞ ላይክ አንድ አይነት የሆነውን ማህበረሰብ ወይም ተመሳሳይ ሃይማኖት፣ ባህልና ካልቸር ያለውን ማህበረሰብ ደግሞ ይከፋፍሉትና ወደ ተለያየ ሀገር ያደርጉታል ማለት ነው። ይሄ እስካሁንም ድረስ አፍሪካ ውስጥ ግጭት እንዲኖር የመጀመሪያው ምክንያት ነው ማለት ነው። ዚስ ኢዝ ፖለቲካል ኢምፓክት ኦፍ ኮሎኒያሊዝም። ሁለተኛው ኢኮኖሚክ ኢምፓክት ነው ወይንም ኢኮኖሚያዊ ተጽዕኖ የምንለው ነው ማለት ነው። ኮሎኒያሊዝም ኢን አፍሪካ ብሮት አባውት ዘ አንደር ዴቨሎፕመንት ኦፍ አፍሪካን ቴሪቶሪስ ኢን ሜኒ ዲፈረንት ዌይስ። የአፍሪካን ከእድገት በታች የመሆኑ ዋነኛው ምክንያት እንግዲህ ኮሎኒያሊዝም ወይንም ቅኝ ግዛት ነው ማለት ነው። በብዙ ሀገራቶች ከእድገት በታች እንድንሆን የሆነበት ምክንያት የቅኝ ግዛት ሌጋሲ ነው። አፍሪካ ሪሜይንድ ሰፕላየር ኦፍ ራው ማቴሪያል ፎር ዩሮፕ። ለምዕራባውያኑ እንግዲህ የጥሬ ዕቃ አቅራቢዎች ብቻ ሆነን ቀርተናል እስካሁንም ድረስ። አፍሪካንስ ዌር ናት አሎውድ ኖር ኢንከረጅድ ቱ ጎ ኢንቱ ማኑፋክቸሪንግ። ወደ ማምረቱ ዓለም እንድትገባ አፍሪካ አልተበረታታችምም አልተፈቀደላትምም ማለት ነው። The Europeans had introduced modern education, but the introduction of colonial education made Africans abandon their indigenous technological skills and education. ምዕራባውያኑ ያስተዋወቁት የምዕራቡ ዓለም የትምህርት ዘርፍ እንግዲህ የኮሎኒያሊዝም ወይም የቅኝ ግዛት ትምህርት የምንለው ነው ማለት ነው። እሱ ምን አይነት ተጽዕኖ አምጥቷል ማለት ነው? አፍሪካውያኖች ኢንዲጂኒየስ የሆነ ሀገር በቀል የሆነ እውቀታቸውን
እንዳይጠቀሙ ወይንም እንዳይኖሩት ሆኗል ማለት ነው። African natural resources were exploited by European colonizers የአፍሪካ የተፈጥሮ ሀብት እንግዲህ በምዕራባውያኑ ቅኝ ገዢዎች ተበዝብዞ ያለቀበት ሁኔታ ወይም ኤክስፕሎይት የተደረገበት ሁኔታ ነበረ። ፎር ኢንስታንስ ፎረስትስ ዌር ክሊንድ ቱ ጌት ቲምበር። ለምሳሌ ፎረስቶች ወይንም ጫካዎች ስላልቅ የደን ቦታዎች ማለት ነው ለቲምበር ወይንም ለማገር ወይም ለአጠና ማምረቻነት ተጨፍጭፈዋሉ ማለት ነው። ቱ ፕሮቫይድ ፋይርውድ ለእሳት ማንደጃም እንዲሆናቸውም ይጨፈጭፏቸው ነበር። ዛት ዋዝ ኒድድ ቱ ፓወር ዘ ስቲም ኢንጂን ትሬንስ ኤንድ ቱ ኮንስትራክት ሬል ትራክስ ማለት ነው። ከአፍሪካ እንጨቶችን እየወሰዱ ወይንም ጫካዎችን እየጨፈጨፉ ማለት ነው ለራሳቸው ለዕለት ተዕለት ስራቸው መተግበሪያ ያደርጓቸው ነበረ። ለስቲም ኢንጂናቸው ማንቀሳቀሻ ለእንጨት ማንደጃ ማለት ነው። ሶስተኛው እና የመጨረሻው የቀኝ ግዛት ኢምፓክት ወይንም ተጽዕኖ ምንድን ነው? ማህበራዊ ተጽዕኖ ነው። ኮሎኒያሊዝም ኦልሶ ዲስረፕትድ ዘ ዴቨሎፕመንት ኤንድ ዌይስ ኦፍ ሊቪንግ ኦፍ ሎካል ኮሚኒቲስ። በቀኝ ግዛት እንግዲህ ማህበረሰቡ ይኖርበት የነበረውን የአኗኗር ዘይቤ ኮምፕሊትሊ ቀይሮት ረብሾት ነበረ ማለት ነው። ዲዩሪንግ ዘ ኮሎናይዜሽን ፕሮሰስ ኮሚኒቲስ ሃድ ቱ ቢ ሙቭድ ኤንድ ሪሎኬትድ ቱ ክሬት ዋይት ሰትለር ኤሪያ ፎር ላርጅ ስኬል ፋርሚንግ ማለት ነው። በቅኝ ግዛት ዘመን እንግዲህ በጣም ብዙ የሚሆኑ ማህበረሰቦች ወይም ኮሚኒቲዎች እንግዲህ ይኖሩበት ከነበሩት ቦታ ያስነሷቸውና ለነጭ ሰፋሪዎች ቦታውን ይሰጡት ነበረ ማለት ነው። ኮሎናይዜሽን ኦልሶ ብሮት አባውት ዲፈረንት ታይፕስ ኦፍ ዲዚዝ። እንግዲህ ሌላኛው ደግሞ ቅኝ ግዛት የተለያዩ አይነት በሽታዎችን ወይም ህመሞችን ይዞ መጥቷል አፍሪካ ውስጥ። አን ኤግዛምፕል ኦፍ ሰች ዲዚዝ ዛት ዋዝ ኢንትሮዲውስድ ባይ ዘ ሰትለርስ ኢን ዘ ሪንድረፕሰት ዲዝ ዊች አፌክትድ ዘ ሊቭስቶክስ ኦፍ ዘ ሾና ፒፕል ኦፍ ፕሬዘንት ዴይ ኦፍ ዚምባብዌ ኤንድ ቦትስዋና ማለት ነው። እንግዲህ በምዕራባውያን የተለያየ አይነት በሽታ ተዋውቋል ወደ አፍሪካ ማለት ነው። ከነዛ መካከል እንግዲህ ሪንድረፕስት የምንለው በሽታ ነው። ይህ በሽታ ካትሎች ወይንም የቀንድ ከብቶች ላይ ከፍተኛ ህመምን ይፈጥር የነበረ በሽታ ነው ማለት ነው። ሶ ይሄ በሽታ እንግዲህ በላይቭ ስቶኮች ወይንም ደግሞ በቀንድ ከብቶች ላይ በሾና ፒፕል የምንላቸው በዛሬዋ ዚምባብዌ እና ቦትስዋና እንዲሁም ደግሞ በኖርዝ ኢትዮጵያ በሰሜን ኢትዮጵያ ውስጥ ዲዩሪንግ ክፉ ቀን በምንለው በዛ ዘመን ማለት ነው በሽታን አስተዋውቀዋሉ ማለት ነው ቅኝ ገዢ ሀገራቶች። ጀነራሊ ኮሎኒያሊዝም ሸፕድ ቦዝ ዘ ኢኮኖሚክ ኤንድ ፖለቲካል ስትራክቸር ኦፍ አፍሪካን ኮሎኒስ ቱ ሰርቭ ዘ ኢንተረስት ኦፍ ዩሮፒያን ፓወርስ። በአጠቃላይ እንግዲህ ጠቅለል አድርገን ስንመለከተው ቅኝ ግዛት ማህበራዊ፣ ኢኮኖሚያዊ እንዲሁም ፖለቲካዊ ስትራክቸሮችን ወይንም ደግሞ አወቃቀሮች አፍሪካ ላይ ቀይረዋል ማለት ነው። የቀየሩት ደግሞ ምዕራባውያኑን በሚያመቻቸው መልኩ ነበረ ማለት ነው። ዴር ዋዝ ሰም ፖዚቲቭ አውትከምስ ኦፍ ኮሎኒያሊዝም። ነገር ግን አዎንታዊ የሆነም ፖዚቲቭ የሆነ አውትከሞች ወይንም ውጤቶች ነበሩ ቅኝ ግዛትን ተከትሎ ሰች አዝ ትራይባል ዋርፌርስ ኢንድድ ፎሎዊንግ ዘ ኢንትሮዳክሽን ኦፍ ኮሎኒያል አድሚኒስትሬሽን። ትራይባል የሆነ የዘር የሆነ ጦርነት ቀኝ ግዛትን አስመልክቶ የቆመበት ሁኔታ ነበር በሰዓቱ ማለት ነው። ኢንትሮዳክሽን ኦፍ ዲፈረንት ሞደርን አይዲያስ ዘመናዊ የሆኑ ሀሳቦች እንዲተዋወቁ ሆኗል አፍሪካ ውስጥ። ኮንስትራክሽንስ ኦፍ ሬልዌይ ባቡር መንገድ ግንባታ፣ ሮድስ ቱ ትራንስፖርት ራው ማቴሪያል ቱ ፖርትስ ማለት ነው። ወደ ፖርቶች ወይንም ወደ ወደቦች ትራንስፖርት ለማድረግ ወይንም ለማጓጓዝ ጥሬ እቃዎችን ይጠቀሙባቸው የነበሩት ሬልዌዎችን ለመገንባት ችለው ነበረ፣ እንዲሁም መንገዶችን ማለት ነው። ዚስ ኢዝ ዘ ኢምፓክት ኦር ዘ አውትከምስ ኦፍ ኮሎኒያሊዝም ኢን አፍሪካ። በመቀጠል እንግዲህ ሶስተኛውን ምዕራፍ እንመለከታለን። ሶስተኛው ምዕራፍ ሶሻል ኢኮኖሚክ ኤንድ ፖለቲካል ዴቨሎፕመንት ኢን ኢትዮጵያ ፍሮም ሚድ 19th ሴንቸሪ ቱ 1941 ነው ማለት ነው። ከዛ በፊት ግን ኤክሰርሳይሱን በቪዲዮ ሰራላችኋለሁኝ። ቴንክስ ፎር ዋቺንግ።